አክቲቪቲ ስለሆነ ችግር የለብንም። ቢሆንም መተታዊ ነው የተባለው ክርስቲያኖች እንዲያደርጉ እነግራቸዋለን። ዋው ዛሬም ፈርቶ ቀረ። በእንጀራ መጥቼ ባህል ዜናችን ወላሂ እያስበረበክ አልተውህም። ማሻአላህ ማሻአላህ ማሻአላህ። እንግዲህ ከ30 ከ40 ደቂቃ በላይ ጠብቆታል። እስካሁን አልመጣም። ይሄ ማለት ፈርተዋል ማለት ነው። ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ ወይማ ከማን ጋር ማወዳደር አይችልም። አሁን ለመጨረሻ ጊዜ አይ ቲንክ ደቂቃው እየሄደ ነው ያለው። ከዛ ይቀበራል። ኦ ማይ ጋድ ማሻአላህ። አሁንም የለም አጀማ። ይሄኔ መስክሪንሽ ታደርገዋለሁ። አሁንም እየላከኝ ነው እንዳይ መስክሪንሽ ታደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት። ኦርቶዶክሳውያን ክፈት በሉ። ያ አሁንም ተመልከቱ። ያ የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ይታያችኋል። ዝግ ነው። ፈሪ ኦርቶዶክሳውያን ያቆናችሁን ከቤት ውጣ በሉ። የምፈራ ነገር ለምንድን ነው? ሰዓቱ እየሄደበት ነው ያለው። ከአንድ ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጥ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። 40 ሰከንድ 43 ነው የቀረው። ታዘቡላችሁ። ምን ይከርዳልኩኝ ዲያቆኑ ምን ያክል እንደፈረን ሪከርድ አድርጉልኝ። አሪፋሪ ሪከርድ አድርጉላችሁ። ወላሂ ይሄን ያልናችሁ ቤታቸውን ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩ። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ ያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ። የማያውቅ ሰው ከዛ ይሳደቡና ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆነ እናውቃለን። ስድቡን ችለን ና ነው እንባያለን። ሰዓቱ እያለቀ ነው። 4 ነጥብ ዘጋ። ከዚህ በኋላ ሙስሊሞች አዳምጡልኝ። እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም። ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ። ቤተክርስቲያኑ ያወጣችሁ መግለጫ አለ። ቄሶች ያወጡት መግለጫ አለ። ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ። ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንዱ ታሰም ቀጥልና እንግዲህ ክርስቲያኖች አሳፈሯቸው። ወንድሞችን አስገባቸው። ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርጋችሁ ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኜለት ከሆነ ላዝነት እችላለሁ። እንደው ያው አዝኜለት በቃ አስተምሬው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞች ማደራ ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1-3 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳል ሐሳብ ካላችሁ ተፈቅዶ ሞዴሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? ሰላም ናችሁ? ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግቷል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምና አውቃለሁ ሲል የነበረው ሰውዬ 10 ሆናችሁ ብትመጡ አንድ ማድረግ እችላለሁ፣ እቺ እንዲህ ቤት ላደርግ እችላለሁ፣
ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው ማለት ሲሰራ የነበረው ሰው ዛሬ አቅም እንዳሌለው እና ለፍስፍስ ደካማ እንደሆነ ሁላችሁም አይታችሁ። ኦኬ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህ ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። ኦኬ የኮርኒስ አይጥ ምሳሌ ነው እና ከላይ ሆነው ተደብቀው ከላይ ሆነው ይጮሃሉ። ገናችንም ያሳየን ነገር ይሄንኑ ነው። አቅም የለውም መጥቶ ዲፌንድ ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊውመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ የተረጎመለት እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ 30,000 ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም 30,000 ሰው ከመስራት ያለፈ የጠበቀ አንድም እውቀት እንዳሌላቸው እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ያዋና አይታቸው። ስለዚህ ይህንን ነው እኛ ወር ልናሳይ የፈለግነው። ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ። ብዙ ሰዎች ወደዚህ ሊመጡ እናነሳቸው ይችላል። ኧረ ቀላል አደርጋለሁ። ፈጣሪ ከሰጠኝ እንዳንተ ነው እንጂ እንደናንተ ነው። ጀዛከላ ሳላ አፎን ከወለዱ ከቀጠላችን በፊት ማለት ነው ማስረጃ አሳያችኋለሁ ያለው ግን አሁን ሰውየው አልመጣም። መውለድ ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው ዓላማው። ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችን ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገን ተረዱ። እሺ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ህፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። ሽማግሌዎች እነማን ናቸው? 3 ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሎ ሪከርድ አድርጉላቸው። ዓለም ይስማ። ዓላማቸው እነማን ናቸው? እንቁዎቹ ተመከቱ። እኒህ የዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚያ 3 እንቁዎች የተባሉት 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብቷል። ማናቸው? ሥላሴ ናቸው። አዎ ሸበካዬ ደግሞ አይሰራም። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ ስጠብቀው ነበር። ምጥ እንደያዛት ሴት እጮሃለሁ፣ ቁና ተነፍሳለሁ አለ እግዚአብሔር።
እግዚአብሔር እንዴት ነው የሚጮኸው? ምጥ እንደያዛ ሴት ይጮሃል። አምላካቸው ምጥ እንደያዛ ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት መክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮያለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ የምትጮይው እንደ ንጉሥ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን ጠይቀዋል? እግዚአብሔር ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው። እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ ንጉሥ ሴት ቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመክቶ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ መዝሙረ 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ እንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ ነው እንዳለው መሰረት እግዚአብሔር እንደ ሰካራም ሰው ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ አውቃለሁ።